ሰላም ጤና ይስጥልን ተመልካቾቻችን እንደምንላችኋል። ከናሁ ቴሌቪዥን ለዕለተ ሐሙስ ሐምሌ 15 ቀን 2018 ዓ.ም የምሽት ዜናዎችን ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታም አያሌው ነኝ። አብራችሁን ቆዩ። አርዕስተ ዜና። ባህር ዳር ዩኒቨርሲቲ የኒውክሌር ምህንድስና ትምህርት በዘንድሮ ዓመት መስጠት ይጀምራል ተባለ። የአዲስ አበባ ፖሊስ በመዲናዋ ነገ ለሚከበረው የመስቀል ደመራ በዓል ተሽከርካሪ ዝግ የሚሆኑ መንገዶችን ይፋ አደረገ። ከውጭ የአገዋ ለመራዘም አፍሪካውያንን ለኪሳራ ይዳርጋል ተባለ። ወደ ዝርዝሮቹ እናልፋለን። አብራችሁን ቆዩ። የአዲስ አበባ ፖሊስ በመዲናዋ ነገ ለሚከበረው የመስቀል ደመራ በዓል ለተሽከርካሪ የሚዘጉ መንገዶችን ይፋ አደረገ። የአዲስ አበባ ፖሊስ በነገው ዕለት በመስቀል አደባባይ በሚከበረው የመስቀል ደመራ በዓል ምክንያት የትራፊክ መጨናነቅ እንዳይፈጠር ለተሽከርካሪ ዝግ የሚሆኑ መንገዶችን ይፋ አድርጓል። በዚህ መሰረት ከቅዱስ ኡራኤል አደባባይ ወደ መስቀል አደባባይ የሚወስደው መንገድ ቅዱስ ኡራኤል አደባባይ፣ ከቦሌ አቅጣጫ ወደ መስቀል አደባባይ ለሚመጡ ተሽከርካሪዎች ኦሎምፒያ አደባባይ ላይና ታች እንዲሁም ግራና ቀኝ ከመስቀል ፍላወር ወደ ኦሎምፒያ የሚወስዱ መንገዶች ጋዜቦ አደባባይ ከአጎና ሲኒማ ወደ መስቀል አደባባይ ለከባድ ተሽከርካሪ አጎና ሲኒማ አጠገብ እንዲሁም ለቀላል ተሽከርካሪ ጥላሁን አደባባይ አራተኛ ክፍለ ጦር ከለጋሃር መብራት ወደ መስቀል አደባባይ ለጋሃር መብራት ከቴሌ ማቋረጫ ወደ ስቴዲየም ለሚጓዙ ቴሌ ማቋረጫ ከራስ ሆቴል ወደ ስቴዲየም ለሚመጡ ተሽከርካሪዎች ራስ ሆቴል ከሀራምቤ መብራት ወይንም ከአምባሳደር ሲኒማ ወደ መስቀል አደባባይ ሀራምቤ መብራት ከብሔራዊ ቤተ መንግስት ወደ መስቀል አደባባይ የሚወስደው መንገድ ብሔራዊ ቤተ መንግስት አጠገብ ከካዛንቺስ ሼል ወደ ባምቢስ የሚወስደው መንገድ ከካዛንቺስ ሼል አጠገብ እንዲሁም ከጁፒተር ሆቴል ወደ ኢሴ የሚወስደው መንገድ ባምቢስ ሳልኮት ህንጻ አጠገብ ከነገ መስከረም 16 ቀን 2018 ዓ.ም ረፋዱ 4 ሰዓት ጀምሮ እስከ መርሃ ግብሩ ፍጻሜ ድረስ ይዘጋሉ ተብሏል። ኢትዮጵያና ኬንያ የጋራ የመረጃ ልውውጥና ወታደራዊ ልምምዶችን ያካተተ ሁለተኛ ታሪካዊ ወታደራዊ ትብብር ስምምነት ተፈራረሙ። ኢትዮጵያና ኬንያ የጋራ የመረጃ ልውውጥና ወታደራዊ ልምምዶችን ያካተተ ሁለተኛ ታሪካዊ ወታደራዊ ትብብር ስምምነት በዛሬው ዕለት መፈራረማቸው ተገልጿል። ወታደራዊ ስምምነቱ ሁለቱ ሀገራት በጎርጎሮሳውያኑ 1963 ኬንያ ነጻነቷን ማግኘቷን ተከትለው ተፈራርመውት ከነበረው ስምምነት ከ6 አስርት ዓመታት በኋላ የተደረገ ታላቅ ወታደራዊ ስምምነት ነው ተብሏል። የኢፌዴሪ መከላከያ ሚኒስቴር ትናንት መስከረም 14 ቀን 2018 ዓ.ም እንዳስታወቀው የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላና የኬንያ መከላከያ ኤታማዦር ሹም ጀነራል ቻርልስ ሙየር ካህሪሪ በመከላከያ ጠቅላይ መምሪያ ሁለትዮሽ ውይይት ካደረጉ በኋላ በጋራ መስራት በሚቻልባቸው መስኮች ወታደራዊ ትብብር ስምምነት ተፈራርመዋል ብለዋል። ባህር ዳር ዩኒቨርሲቲ የኒውክሌር ምህንድስና ትምህርት በዘንድሮ ዓመት መስጠት ይጀምራል ተባለ። በዘንድሮ የትምህርት ዘመን የኒውክሌር ምህንድስና ትምህርት በሁለተኛ ዲግሪ መስጠት እንደሚጀምር የባህር ዳር ዩኒቨርሲቲ ቴክኖሎጂ ኢንስቲትዩት አስታውቋል። የኢንስቲትዩቱ የድህረ ምረቃ መርሃ ግብር ዲን ዜና ማርቆስ ባንቴ ለኢትዮጵያ ፕሬስ እንደገለጹት ባህር ዳር ዩኒቨርሲቲ ከኢኖቬሽንና ቴክኖሎጂ ሚኒስቴር ጋር በመተባበር በአዲሱ የትምህርት ዘመን የኒውክሌር ምህንድስና ትምህርት በሁለተኛ ዲግሪ ሊሰጥ ነው ብለዋል። በሀገሪቱ የኒውክሌር ቴክኖሎጂ እንደ አንድ አማራጭ ኃይል ምንጭ አድርጎ የመጠቀም እቅድ በመኖሩ ፕሮግራሙ መስጠት ማስፈለጉን ገልጸዋል። ዩኒቨርሲቲው ትምህርቱን መከታተል የሚፈልጉ ተማሪዎችን እየመዘገበ ሲሆን ለዚህም ትምህርት ብቁ የሚሆኑትም ከዚህ ቀደም በኬሚካል ኢንጂነሪንግ፣ በሜካኒካል ኢንጂነሪንግ፣ በኬሚስትሪ፣ በፊዚክስ እና በተመሳሳይ ትምህርት ዘርፎች የመጀመሪያ ዲግሪ ያላቸው መሆናቸውንም ተናግረዋል። የቱሪዝም ቀን በዛሬው ዕለት መከበር ጀመረ። በዛሬው ዕለት መስከረም 15 ቀን 2018 ዓ.ም መከበር የጀመረው የቱሪዝም ቀን ቱሪዝምና ዘላቂ ለውጥ በሚል መሪ ቃል መሆኑን የቱሪዝም ሚኒስቴር አስታውቋል። ሚኒስቴር መስሪያ ቤቱ ከአዲስ አበባ ቱሪዝም ኮሚሽንና ከአዲስ አበባ ትምህርት ቢሮ ጋር በመተባበር ለአንድ ወር የሚቆይ ተንቀሳቃሽ አውደ ርዕዮችን በተለያዩ ትምህርት ቤቶች በማሳየት ለማክበር እየሰራ እንደሚገኝ ገልጸዋል። የዘንድሮ የዓለም ቱሪዝም ቀን ታላቁ የኢትዮጵያ ህዳሴ ግድብ በተመረቀበት ማግስት መከበሩ እንደ ሀገር የምንኮራበት ነው ሲሉ የአዲስ አበባ ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ ተናግረዋል። የቱሪዝም ሚኒስትር ሰላማዊት ካሳ በበኩላቸው የሀገር ውስጥ የቱሪዝም እንቅስቃሴን ለማጠናከር እየተሰራ መሆኑን በመጥቀስ ሀገሩን የሚወድና የሚያውቅ ትውልድን ለመፍጠር በማሰብ የዘንድሮን ዓለም አቀፍ የቱሪዝም ቀን በትምህርት ቤት ውስጥ ለማድረግ ታስቦ መጀመሩን አብራርተዋል። በዛሬው ዕለት የተጀመረው ተንቀሳቃሽ አውደ ርዕይ ለአንድ ወር የሚቆይ ሲሆን በጥቁር አንበሳ፣ በዳግማዊ ምኒልክ፣ በጀነራል ታደሰ ብሩና በቦሌ የመሰናዶ ትምህርት ቤቶች እንደሚከበርም ተገልጿል። የቱሪዝም ቀን በዓለም ለ46ኛ ጊዜ በሀገር አቀፍ ደረጃ ደግሞ ለ38ኛ ጊዜ ዘንድሮ እየተከበረ ይገኛል።
የአቢሲኒያ ባንክ አክሲዮን ማህበር የባለ አክሲዮኖች 29ኛ መደበኛና 16ኛ አስቸኳይ ጠቅላላ ጉባኤዎች ማክሰኞ መስከረም 20 ቀን 2018 ዓ.ም ከጠዋቱ 2 ሰዓት ጀምሮ አዲስ አበባ ከተማ ፒያሳ አካባቢ በሚገኘው የአድዋ ድል መታሰቢያ የፓን አፍሪካ አዳራሽ ይካሄዳል። በመሆኑም የባንኩ ባለ አክሲዮኖች በተጠቀሰው ቀንና ቦታ በጉባኤዎቹ ላይ እንድትገኙ የዳይሬክተሮች ቦርድ ጥሪውን በአክብሮት ያስተላልፋል። ባለ አክሲዮኖች ወይም ህጋዊ ወኪሎች በጉባኤው ላይ ለመሳተፍ ሲመጡ በኢትዮጵያ ካፒታል ገበያ ባለስልጣን በተሰጠው መመሪያ መሰረት ተገቢውን መረጃ ለማሟላት እንዲረዳ የኢትዮጵያ ዲጂታል መታወቂያ ካርድ ፋይዳ መያዝ ይጠበቅባቸዋል። በጉባኤዎቹ ላይ በግንባር ለመገኘት የማይችሉ ባለአክሲዮኖች ጉባኤዎቹ ከሚካሄዱበት 3 የሥራ ቀናት በፊት ለገሃር በሚገኘው የባንኩ ዋና መስሪያ ቤት 8ኛ ፎቅ የአክሲዮንና ኢንቨስትመንት ክፍል ቀርበው የውክልና ቅጽ ሞልተው በመፈረም ተወካይ መሾም ወይም ተወካዮች ስልጣን ባለው ክፍል ተረጋግጦ የተሰጠ የውክልና ሰነድ ዋናውንና ኮፒውን በመያዝ በስብሰባው ላይ መሳተፍ ይችላሉ። ዝርዝር የስብሰባውን አጀንዳዎች ማክሰኞ ነሐሴ 28 ቀን 2017 ዓ.ም ታትመው በወጡት ሪፖርተርና አዲስ ዘመን ጋዜጣዎች ላይ መመልከት ይቻላል። የአቢሲኒያ ባንክ አክሲዮን ማህበር የዳይሬክተሮች ቦርድ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በአገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ወደ ውጭ ዜናዎችን አልፋለን። የማላዊ የቀድሞ ፕሬዝዳንት የነበሩት የ85 ዓመቱ ፒተር ሙታሪክ ዳግም ምርጫ ማሸነፋቸው ተገለጸ። የማላዊ የቀድሞ ፕሬዝዳንት የነበሩት የ85 ዓመቱ ፒተር ባለፈው ሳምንት የተካሄደውን ሀገራዊ ምርጫ ማሸነፋቸው ተነግሯል። ኦፊሴላዊ ውጤቶች እንደሚያሳዩትም ሙታሪክ 57 በመቶ ድምጽ ሲያገኙ የወቅቱ ፕሬዝዳንት የ70 ዓመቱ ላዛረስ ቻክዌሪ 33 በመቶ ድምጽ አግኝተዋል ተብሏል። ወደ ፖለቲካ ከመግባታቸው በፊት ፓስተር የነበሩት ቻክዌሪ የመጨረሻ ውጤት ከመታወጁ በፊት መሸነፋቸውን አምነው ተቀብለው ለሙታሪካ ደውለው ታሪካዊ ምርጫ በማሸነፋቸው የእንኳን ደስ አለዎት መልእክት አስተላልፈዋል። የህግ ፕሮፌሰር የሆኑት ሙታሪካ በአውሮፓውያኑ የዘመን አቆጣጠር ከ2014 እስከ 2020 የማላዊ ፕሬዝዳንት ሆነው አገልግለዋል። በ2020 በቻክዌሪ በሰፊ ውጤት ተሸንፈው ከመንበረ ስልጣን መውረዳቸውም ይታወሳል። ደቡብ አፍሪካዊቷ ሀገር የምጣኔ ሀብት ቀውስ ውስጥ የምትገኝ ሲሆን የነዳጅና የውጭ ምንዛሬ እጥረት ሀገሪቱን እያመሷት ይገኛሉ ሲል ቢቢሲ አፍሪካ ዘግቧል። በመጨረሻም የአጎዋ ለመራዘም አፍሪካውያንን ለኪሳራ ይዳርጋል ተባለ። የአፍሪካ ሀገራት ምርቶች ቀረጥና ኮታ ሳይጣልባቸው ለአሜሪካ ገበያዎች እንዲያቀርቡ የሚፈቅደው ስምምነት አለመራዘሙ በርካታ የአፍሪካ መንግስታት ነጋዴዎችና አምራቾችን ስጋት ላይ ጥሏል ተብሏል። የአፍሪካ እድገት እድል ስምምነት አጎዋ ተብሎ የሚጠራው ስምምነት እንደ አውሮፓውያኑ አቆጣጠር በ2000 ከተጀመረ ወዲህ 32 የአፍሪካ ሀገራት ምርቶቻቸውን ከቀረጥ ነጻ ለአሜሪካ ገበያ ሲያቀርቡ ቆይተዋል። ይሁንና አሜሪካ ያስቀመጠችውን መስፈርት አላሟሉም ወይም ጥሰዋል ያለቻቸውን ኢትዮጵያ፣ ማሊ፣ ዩጋንዳ ከስምምነት ማግዳለች። ሶስቱ ሀገራት ዳግም ከስምምነቱ ይገባሉ የሚል ተስፋና ድርድርም ነበር። ሶስቱ ሀገራትን ጨምሮ የስምምነቱ አባል የነበሩትና እስካሁንም በአባልነታቸው የቀጠሉት የአፍሪካ ሀገራትም ምርትና ሸቀጦቻቸውን ለአሜሪካ ገበያ በማቅረባቸው ጠቀም ያለ ገቢ ማግኘታቸው ይነገራል። ስምምነቱ እንደ አውሮፓውያን አቆጣጠር መስከረም 2015 ለ10 ዓመታት ተራዝሟል። የተራዘመው ጊዜም በመጪው ሳምንት ያበቃል። የአሜሪካ ባለስልጣናትም ስምምነቱን ለማራዘም መፈለግ አለመፈለጋቸውን እስካሁን ድረስ አላስታወቁም። የፕሬዝዳንት ዶናልድ ትራምፕ መርህን በቅርቡ እናሳውቃለን የሚሉት ወገኖችም ግን ስምምነቱ መራዘሙ ይጠራጠራሉ። የስምምነቱ አለመራዘምን የአሜሪካን ገበያ ለማግኘት ሲሉ የኢንዱስትሪ ፓርኮቻቸውን ጨምሮ የተለያዩ ሸቀጦችን ማምረቻ፣ ማዘጋጃና ማሸጊያ ተቋማትን ለገነቡ ለአፍሪካ መንግስታትና የንግድ ድርጅቶች ከፍተኛ ኪሳራ ማስከተሉ እንደማይቀር ዶቼ ቬለ በዘገባው አመላክቷል።
በሀገራችን የንግድ ሚዲያ ታሪክ ግንባር ቀደምት ሆኖ በርካታ አስተማሪ አዝናኝና መረጃ ሰጪ ዝግጅቶችን ጊዜው አሁን ነው ሲል በበርካታ አማራጮች ለእናንተ ውድ ተመልካቾቻችን ሲያደርስ የቆየው ናሁ ቴሌቪዥን አሁንም ዘመኑ የደረሰበትን የመረጃ ተደራሽነት ከግምት ውስጥ በማስገባት ቲቪ ለምኔ ሲል በአይነቱ ለየት ያለ የቲቪ የስልክ መተግበሪያ ሲያበስራችሁ በታላቅ ኩራት ታጅቦ ነው። በፈለጉት ጊዜና ሰዓት በምንም ቦታና ሁኔታ ውስጥ ሆነው መረጃን በእጅ ስልኮ ማግኘት ይፈልጋሉ። እንግዲያውስ በቀላል አጠቃቀም በቀልጣፋ ሁኔታ በጽሁፍ በድምጽና በምስል አማራጮች መረጃን ከታማኒ ምንጮች ባሉበት ሊያደርሶት ዝግጅቱን ጨርሷል። ምን ማየት ምንስ መስማት ይፈልጋሉ? ከስፖርት ኖት፣ ከመዝናኛው፣ ከፖለቲካው ወይስ ዓለም አቀፍ ጉዳዮች? አጫጭር መረጃዎችን ከቢዝነስና ኢኮኖሚ መረጃዎች ጋር አሰባጥሮ በናሁ አርካይቭ በትዝታ የዋሊት መልሶ በመረጃ ቡፌ ሊያንበሻብሾት ዘመናዊ አዲስ የስልክ መተግበሪያ በአዲስ ዓመት ስጦታ የሚመለከቱበት ብቻ ሳይሆን የሚሳተፉበት፣ የሚሰሙበት ብቻ ሳይሆን የሚናገሩበት በአዝናኝ ጥያቄና መልሶች ዳጎስ ያለ ሽልማት የጉርሻ አማራጭ አቅርቦሎታል። የዓለም አቀፍ ሚዲያዎችን ሰበር ዜናዎች በአማርኛ ተርጉሞ የሚያስነብብ በተለያዩ የቋንቋ አማራጮች የቀረበ የአዲስ ዓመት ልዩ ገጸ በረከት ከናሁ ቴሌቪዥን። እንደ ጋዜጣ እንነበባለን፣ እንደ ራዲዮ እንደመጣለን፣ እንደ ቴሌቪዥን በስልክ እንታያለን። አዲስ አማራጭ በአዲስ ዘመን ናሁ ቴሌቪዥን። መረጃን ከምንጩ በቀላል አማራጭ በቀጥታ ስርጭት ወደ እናንተ የምናደርስበት ጊዜው አሁን ነው። ናሁ ቴሌቪዥን። መልካም አዲስ ዓመት። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ከናሁ ቴሌቪዥን ለዕለቱ ያዝነላችሁ የምሽት ዜናዎች እስካሁኖቹ ነበሩ። ዜናዎቹ ወደ እናንተ እያደረስኩ አብሬያችሁ ቆየሁት። ሀብታማ እያሌው ነበርኩኝ። ሰናይ ምሽት።